ምንኛ ጥዑም ነው ያሬድ ያንተ ዜማ። አይ እኔ ያክብርልን። ቅድሚያ መምህር ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ለቤተክርስቲያን ልሳን ነው እየሰማን ያለ ነው። ንበርታ። እኔ የዚህ ከነ እፎይ ጋር ተያይዞ ያለውን ነገር ዛሬ አንዳንድ ጉዳዮች እየሰማሁኝ ስለነበረ በዛውም እግረ መንገዳችሁ መምህራን ሀሳብ ብትሰጡበት መጨረሻ አካባቢ ለማለት ነው። አይ ቲንክ ዛሬ ያለውን በትክክል መረጃው ማጥራት ይጠበቅብናል። ግን እየተባለ ያለውን በትክክል በዚህ መልኩ ተገፍቶ ተኪዶ ከሆነ እንደ ሀገርም እንደ ቤተክርስቲያንም የማይመች አካሄድ እየተካሄደ እንደሆነ ነው የሚሰማኝ። እንደሚያውቁት ሁላችንም እዚህ ያለን መምህራን በእስልምና ብዙ ጊዜ ሪያክሽን የሰጠን አይመስለኝም። እሱ ብቻም ሳይሆን ከእስልምና እንቅስቃሴ ጋር ተያይዞ በቤተክርስቲያናችን ውስጥ ያለውን ስድብና ጽርፈት ለአእምሮ የሚዘገንን ነገር እንደሆነ ማናችንም ሩቅ አይደለንም። ግን አንዳንዴ ዝም ብሎ ችላ ብሎ የማለፉ ነገር ተደራርቦ አሁን ጭራሹም ሞች ላይ እንደዚህ ይሄ ከአሰራር ውጪ በሚመስል መልኩ ሀሳብ የሚሰጥ ከሆነ እና ሌላ አቅጣጫ የሚሰጡ ከሆነ ጥሩ አይደለም። መምህራን እዚህ ያለን መምህራን በአጠቃላይ መስራት ያለብንን ነገር መስራት ከተቻለና መልእክትን ማስተላለፍ ሁሉም በየቤቱ በየትኛው መስመር ይመጣ በየትኛው መስመር ማለት ኦኬ ሚዳኛው ህግ ከሆነ ወደ ህግ ጉዳያችን ይዘን መቅረብ በጣም ከሚገባ በላይ በደንብ ይቻላል። እግዚአብሔር ባወቀ መጽሐፍቶቻችን በህግ ፊት መቅረብ ካለባቸው ይቅረው፣ ምንም ችግር የለብንም። እሱንም በጣም ማለት ያለብንን ማለት እንችላለን። ብቻም ሳይሆን እንዲሁ ስለማይጥም ስለማይመች እንዲሁ ለመኖርም ስለሚከብድ እየታለፈ ነው እንጂ የሆነውን ያለው በእስልምና በቤተክርስቲያን ውስጥ ያለው ጉዳዮችን ቀላል እንዳልሆኑ ማናችንም የምንረዳው ይመስለኛል። አብዛኛዎቻችን እኔም ጨምሮ እግዚአብሔር ባወቀ ዝም ያልንበት ምክንያት የምናውቀው ነገር አይጠቅምም በሚል ምክንያት ነው። በዚህ ልክ ግን ከተካሄደ ሁሉም የሚያውቀውን ወደ ሚዲያ መውጣቱ ስለማይቀር የእስልምና የሚከተል ሰው ካለ ነገሮች በጥንቃቄ የማየቱ ጉዳይ እሱ እንድንረዳው በእስልምና ውስጥ እየገጠሙን ያሉ ጽርፈቶቻችን ለሚመለከተው አካል ለማሳወቅም ባለን ሚዲያ ላይ መግለጥና ማሳወቅ የሚጠበቅብን ስለመሰለኝ መምህራን በህብረት ሆነው መስራት ያለባቸውን ስራ መስራት ቢቻል፣ ምዕመናንም እንደዚሁ በአጠቃላይ ከዛ ወገን ከእስልምና ጋር ተያይዞ አብሮ መኖር ሰው በየራሱ ሃይማኖት ተከባብሮ መኖር ምንም ጥርጥር የለውም እግዚአብሔር ባወቀ። ከዛ በዘለለ ግን እኔ ልናገር አንተ ዝም ማለት ቶታሊ የማያስከድ አይነት ነገር ስለሚሆን እሱ ላይ በተመለከተ መምህር ጋር መጨረሻ ላይ ሀሳብ ብትለዋወጡበት ምክር ብትሰጡበት ለማለት ነው። በስንት እንትን ነው የገባሁት። አሁንም በማይመች ቦታ ሆኜ ነው እችን መልእክት ለማስተላለፍ የገባሁት። እግዚአብሔር ያክብርልኝ መምህርዬ፣ እችን ለማለት ነው። እሺ እግዚአብሔር ያክብርልን። አዎ ይህንን ጉዳይ በተመለከተ ትንሽ ሚዲያ ላይ እኔ መናገር ስለሌለብኝ ብዬ ነው እንጂ ከወንድሞቻችን ጋር አውርተን ነበር እና መሆን በሚገባው ላይ ጉዳይ ላይ በውስጥ አውርተናል በደንብ አድርገን ማለት ነው። ጠዋት ጀምረን ይህ ነበር ስናደርግ የነበረው። ከተወሰኑ ወንድሞችና አባቶች ጋር ተደዋውለንም ነበረ በጉዳዩ ላይ ምን ማድረግ እንዳለብን እና ያው በውስጥ የታለ በውስጥ ይለቅና እዚህ ግን በሚዲያ አሁን መንገር ያለብን ምንድን ነው? ያው ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት እያደረጉ ነበረ እና አሁንም ደህንነታቸው አስጊ ደረጃ ነው በእርግጥ ያለው። ግን ምንድነው እኛ መሆን ያለብን ሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ እኛ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር
እፎይንና ዕቅበተ ምሕረት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው። ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን ያክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም። እሱ ይህ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልገናል። ስራው ምንድን ነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንዳልሆነ መግለጽ አለብን። እነሱ የእኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ፣ ትክክል አይደለም ብሎ መናገር፣ ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን ማለት። ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣሪነቱ ማሳየት አለብን። መጽሐፍ ቅዱስ ስህተት ነው ካለ ቁርአን ስህተትነቱ ማሳየት አለብን። ሎጂካል መሆን አለብናል። የሰው እምነትን ማንቋሸሽ አይገባም። ትክክል። ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ። ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይሄ ትልቅ ስህተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባል። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ፣ ስለዚህ ከላይም ዛሬ ጠዋት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎ ላይ እንደዚህ የምታደርጉን አምጥሩ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው። እሺ ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም። እንደዛ አታስደርጉ። እሺ በደንብ ተረዱን አንድ ጉዳይ ማለት። ስለዚህ ማድረግ የሚገባ ሁሉ ነገር እኛ ትልቁ ጥፋታችን እሱ አይደል? ሁሉ ነገራችን ሚዲያ ላይ ይገለጣል። እንደዛ አይደረግም። በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው። እነዛ እንስራቸው ከውስጥ። በውጭ የሚነገር ነው በውጭ ነገር አለ አይደል? እንደ ቤተሰብ ሊወራ ወሬ አለ፣ እንደ ግል የምናወራ ወሬ አለ፣ እንደ ሚዲያ ደግሞ የምናወራ ወሬ አለ። መለየት አለብን። እንዲህ ዝም ብለን የምናውቀውን ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ። ያን ማሰብ የምመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ። አቅም ይሰጣል፣ ከጠላት ይጠብቃል፣ ሚስጥር ይገልጻል፣ ከክደት ይጠብቃል። ጸሎት ትልቅ ዋጋ አለው። አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን? ፍቅር ስጥልን፣ ልዩነትን አስወግድልን፣ ማንንም ከቤት አስወጣብን፣ ከስተት ጠብቀን ወንድሞቻችንን አስማማልን፣ ከጠላት ጠብቀን ቤተክርስቲያናችን ከፈተና ጠብቅልን ብለን ምን ጸልይ ስንቶቻችን አለን ውስጥ። ይህም ማወቅ አለብን። ይህም በማናደርግበት ሁኔታ ላይ ለቤተ
ክርስቲያን እቆረቆራለሁ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም። ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለ። እሱ እንዳይረሳ። ሁለተኛ በሚዲያ ለመስራት የሚገባን ነገር አለ። ምን መሆን? አንድ ሰው ለዕቅበተ እምነቱ ወጥቶ መስራት ወንጀል አይደለም። እሱም ብቻ አለን። በነገራችን ላይ ሁሉም ዕቅበተ እምነት ላይ የሚሰሩ ወንድሞች ላይ ማንም ሰው እኛ ማጥቃት የለብንም፣ እኛም ማጥቃት የለብንም፣ እኛ መጠቃትም የለብንም። ይሄ ድምፅ መሆን አለብን። ጸሎት ልብ በሉ እንዳትረሱ። ሲደመር ነው ከዛ በኋላ ቀጥለ ስራ የሚሰራው። ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው። ምን መንግስት ሲያደርግ በመከላከል ስጋዊ ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል። እኛ እግዚአብሔር አይደለም? እኛ እግዚአብሔር ቤተ መቅደስ አይደለም? እግዚአብሔር ካልጠበቀ የፈለገ ጋር ቢመደብልን ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል። ይሄ ትልቅ ስራ ነው። ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ ዕቅበተ እምነት የሚሰሩ ሰዎች ልዩ የሆነ እገዛና ጥበቃ ማድረግ አለብን። ምናልባትም የፋይናንስ እገዛም ጭምር ያስፈልጋል። አይመስላችሁ? ከቤት እንደ ልብ አይንቀሳቀሱም። ተከራይተው ነው ያሉት። ኑሮን እናውቀዋለን። ነገ ሰዎች የራሳቸው ያስፈልጋል። ለዚህ ራሳቸው ሬዲ አድርጉ። ራሳቸው ሬዲ አድርጉ። በጸሎት ማሰብ ብቻ ሳይሆን ሚዲያ ላይ ወተን ድምጽ መሆን ብቻ ሳይሆን ምንድን ማድረግ ያለብን በስነ ድምጽ መሆን ብቻ ሳይሆን የሚገባል በስነ ስርዓት ምን ማድረግ አለብን? ለነዚህ ሰዎች ድምጽ መሆን አለብን። ድምጽ ብቻ ሳይሆን ደግሞ እገዛ ማድረግ አለብን። ምን ያደርጋል? እኛ የምንዝናናበት ነገር እኛ እየበላን ይጠጣናለን ያለ ነው። ልክ እንደምናሳድገው ልጅ እንደምንንከባከበው ነገር እንደው የሆነ ቀን ዝም ብለች የሆነች ሳንቲም ጣል አድርገን አይደለም፣ ወርሃዊ በሆነ መንገድ ጭምር ማገዝ አለብን። በተለይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ማለት ነው። በውስጥ ደግሞ እንሳው ነገር ደግሞ አለ። ማስረጃ ልንገራችሁ።
ያሳፍራል። ግን ልንገራችሁ ባለፈው ጊዜ ስልክ ምናምን ሲዋጣ ነበር። የሚገርመው አብዛኛው መዋጮ ያወጣው ፕሮቴስታንት ለእፎይ ማለት አብዛኛው ወሬ ነው እኛ ጋር ያለው። ድምፅ ብቻ በቂ አይደለም። ጸሎት ማድረግ ያስፈልጋል። ድምፅ መሆን ያስፈልጋል። እገዛ አድርጉ ስንባል ወሬ ብቻ ጥቅም የለውም። እኔ ሚዲያ ላይ ወጥቶ እንደዚህ በቃ ዝም ብሎ ማውራት የምጠላው ለዚህ ነው። በቃ ወሬ ብቻ በቃ ምን ይጠቅማል? አሁን እናንተ የምትፈልጉት እኛ ስላደረግነው ነገርና በውስጥ ዛሬ ስለተከናወኑ ነገር ብቻ እንዲሆን አይደለም። በተግባር መገለጽ አለብን። እኛ የሆነ ነገር ከሆነ በኋላ እኮ ማንም እኮ እየይ ብሎ ይከብረዋል። ከዛ የሁለት ሳምንት የሳምንት ዩቲዩብ ወሬ እንሆናለን። ከዛ እንረሳዋለን። እኛ እንደዚህ ያለ ታሪካችን እኛ እኮ ይሄ ነው። በቃ አለቀ። ወይኔ ምናምን ነው። ከዛ ፕሮፋይላችንን እንቀይራለን። ከዛ እናለቅሳለን። ከዛ ይሄ እንላለን። መጀመሪያ የምናደርገው ፕሮፋይል ለምንቀይረው ከዛ እናለቅሳለን። ከሄደ በኋላ ምን ያደርጋል? ማሽቃበጥ ነው ይሄ። ስለዚህ የሚገባው አሁን እኛ እያለን መጀመሪያ በህይወት እያለ ትክክለኛውን መንገድ፣ ትክክለኛውን አስተምህሮ፣ ትክክለኛውን መስመር መጀመሪያ አውቆ በትክክል መደገፍ አለብን። በጸሎት በምንገባበት ደግሞ ላይቭ ላይ እንትን ጭምር ማለት በድምፅ በገንዘብ ጭምር እነዚህ ልጆች መደገፍ አለብን። ምንም የላቸውም። ነገ እኮ ህይወት አላቸው። እነሱም እኮ ነገ ማግባት ያምራቸዋል። ነገ እነሱ እኮ ቤተሰብ መመስረት እኮ ይፈልጋሉ። ጨርሰን እኮ በየካፌው የእነሱ ግን እንደዛ አይደለም። የሞትና ህይወት ጉዳይ ነው። ስለዚህ በደንብ አድርጋችሁ እኔ አስቡበት ነው ብላችሁ ሁላችሁ በደንብ አድርገን ድምፅ እንሆናቸው። አቅም ያላችሁ ሰዎች ዝም አትበሉ። በሀገር ውስጥም በውጭም ያላችሁ እኔ በዚህ ማገልገል እችላለሁ፣ እኔ ወንድሞቼን በዚህ መደገፍ እችላለሁ የምትሉ ሰዎች ካላችሁ ይኸው አሉ የሚያስተባብሩ። በኢንቦክስ መታችሁ አናግሩ። እኔ ይህንን ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ። ብዙ እኮ እገዛ አለ። በነገራችን የሀሳብ እኮ አለ። እንዲህ ብናደርግላቸው እኮ እኛ ያላየነው እይታ ቢኖረው ለምሳሌ እንዲህ እኮ ብናደርግላቸው ወንድሞቻችን ፕሮቴክት ማድረግ ይቻላል። እሱ ብቻ ያለ ብዙ አሉ። እነ ጳላዲዮስ እኮ አሉ። እና እኔ በፕሮቴስታንትና በእስልምና ላይ እቅበተ መልክ የሚሰሩ ሁለት ሰዎች ለእኔ እኩል አይደሉም። እኔና ዮሐድ እኩል አይደለም። ዮሐድ ከእኔ በበለጠ ህይወቱን ሰጥቶ ነው የሚሰራው እስልምና ላይ እቅበተ መልክ ስለሚሰራ። ከእኔ የበለጠ ታላቁ ጅብሪል እስልምና ላይ በጣም ይሰራል። ስለዚህ ሁለታችን እኩል ምንባላል። እኩል ለምስላችሁ በቁመት ምናምን አለ ብያልኳቸው ያለው ህይወትን መስጠት ይጠይቃል። እዛ ላይ እስልምና ላይ እቅበተ መልክ የሚሰራ ሰው በጣም ከባድ ነው።
በብዙ መንገድ ሊጠቁ ይችላሉ። በብዙ መንገድ ማለት እና ዕቅበተ እምነት ላይ በተለይ በእስልምና ላይ ያሉ ሰዎች ላይ በጣም 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 ጥንቃቄና እንክብካቤ ሊያስፈልጋቸው ሊደረግላቸው ይገባል። ይህን ሁሉ ጉድ እያወጡ ብዙ ሰዎችን ከእስልምና እየመለሱ ያሉ ወንድሞቻችን። ስለዚህ አቅም ያላችሁ ሰዎች ያላችሁ በውጭ ሀገር ሁሉም ደግሞ አለ እግዚአብሔር አምላክ ለአንዳንዱ እውቀት ሰጥቶታል፣ ለአንዳንዱ መደመጥ ሰጥቶታል፣ ለአንዳንዱ የመዘመር፣ ለአንዳንዱ የመስበክ፣ ለአንዳንዱ የሀብት፣ የአንዳንዱ የሀሳብ ይሰጠዋል። ተጠቀሙበት። በቃ እናንተ መታችሁ ወንድሞቻችን አሉ እነማማያ ያሉ አለ በቃ እህቶቻችን ተጠጋ ብላችሁ ምን እናድርግ፣ በምን እናግዛችሁ። በሴት አቅም እኮ እነሱ የሰሙ በሴት አቅም በቃ ደከመኝ ሰለችን ሳይሉ በሴት አቅም እንኳን ይጋደላሉ ሴቶቹ። ቀላል እኮ አይደሉም እኮ እህቶቻችን ራሱ። የእነሱንስ ማናየ? ጠዋት አንዷ ስትከፍት አንዷ ደግሞ ከሰዓት እየተቀበለች አንዷ ደግሞ ማታ እየተቀበለች እየተቀባበሉ ቀላል ነገር አይደለም ይሄ። ስለዚህ ወንዶቹ ብቻ ሳይሆን ሴቶችም ጭምራሉ እስልምና ላይ በጣም ይጋደሉ ማለት የኛ የፕሮቴስታንቱ ምናምን ላይ የኛ ምንም እንትን የሚባልም እስካሁን ባለው እንኳን ቢያንስ ሁኔታ እንኳን አሁን እንደዛ የሚደረግ አይደለም። እነዚህን ግን መደገፍ ግዴታ ነው። እውነት ትኩረት አልሰጠናቸው። በነገራችን ለብዙዎቻችን በተለይ ይሄ የኛም ድክመት አለበት። የኔም ጭምር አለበት እዚህ ውስጥ ብዙ ጊዜ ትኩረታችን በመጽሐፍ ቅዱስ ላይ የሚነሳው የፕሮቴስታንት ጥያቄዎች፣ የገላት ጥያቄዎች ምን መልሰው ብዙ ጊዜ አይታችሁ ከሆነ እነሱን ገብተን ሲያስተምሩ ምን ሲሉ ግን ገብተን በርቱ ጠንኩሬ ማለት ችግር አለ። መግባት አለብን፣ መስማት አለብን። አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ። በርቱ ወንድሞቻችን። ቀላል ነገር እኮ አይደለም። የእስልምና መጽሐፍትን አንብቦ የነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃርኖ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል። ትግል ብቻ አይደለም መስጠትም ይጠይቃል። ያልተሰጠ ሰው አይችልም ራሱ። ስለዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆነው እንኳን በሴት አቅም ከባድ ነው። ያልተመሰከረላቸው ጀግኖች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረበሩ ትልቅ ዋጋ የሚሰሩ በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴት ሆኖ ለሰማዕትነት የተዘጋጁ ወጣትነታቸው ሳይበግራቸው ደከመኝ ሰለቸኝ ሳይሉ እናቄ ሴቶች ምን ላይ እንደሚያተኩሩ እናቄ ለማህበራዊ ሚዲያ ነው። እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት አንዷ
አንዷ ስትከፍት አንዷ እየተባለዋል። ምን በወጣቸው እነዚህን ሰዎች እኛ አይዟችሁ በርቱ ካል ማን ነው በርቱ የሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልም እንስጣቸው፣ እናጠንክራቸው፣ እናበርታቸው። የኛው እህቶች ናቸው፣ የኛ ወንድሞች ናቸው። እኔ ከሆነ በኋላ የሆነ ነገር ማሞቅ ጥቅም የለውም። የሳምንት የቲክቶክ እና የዩቲዩብ ርዕስ ነው የሆኑና ከዚ በኋላ ቻው ብለን ቀበርና በቃ እኮ ድሮ ነበር እኮ በእናትህ ገሌ የሚባል ሰውዬ ምን ያደርጋል? ከቀበርክ በኋላ መድረስ አሁን ነው። መርዳት አሁን ነው። ማገዝ አሁን ነው። ማሰብ አሁን ነው። ካንገበገበን አሁን ነው። እኔ ማስበው እሱ ነው። የሚቀርሙኝ ነው። የሚያንገበግበን ነገር ላይ በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን። ስለዚህ እነዚህን ሰዎች በእስልምና ላይ ቆይተው የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው። ከኛ የተሻለ እንክብካቤ፣ ከኛ በተሻለ እንደውም በበለጠ ጥንቃቄ ያስፈልጋቸዋል። እናግዛቸው፣ ከጎናቸው ሆነን እንስራ ለማለት ነው። እግዚአብሔር እንግዲህ ትላንትና የመጣው ነገር በምህረቱ አርቆላቸዋል። እንኳን ጠበቃቸው። ጥቁር ነገር አድርገን ጥቁር እዚህ ጋር ፕሮፋይል አድርገን ከማልቀስ እንኳን ጠበቀን። ቸሩ መድኃኒዓለም ደግሞ የነገውን ደግሞ እሱ ያውቃል። ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገር በተሻለ ሁኔታ ደግሞ ምናያቸው የሚያገለግሉ ነገር እዚህ አምላክ ያድርግልን። እግዚአብሔር ከሰወረ ይሄ አሁን የማንቂያ ደውል ነው። ሃዛርድ ነው ይሄ። ማንቂያ ነው። በል ተጠንቀቅ። እንዴት አደጋ አለባቸው ወንድሞችን ታደግ። በኋላ ነገር ያልነበረ እንዲህ ያልነበረ እንዳንባል ይሄ ማንቂያ ደውል ነው። ሁላችንም ቆመን ለወንድሞቻችን ጸሎትም ድምፅም ሐሳብም ገንዘብ ሁሉን ነገራችን እኛ እንሆንላቸው። እነሱ እንደዚህ ራሳቸውን ከሰጡ እኛ ደግሞ ትንሿን ነገር ማድረግ አይከብደንም። ስለዚህ በሁሉም በአውሮፓ በአሜሪካን በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምፅ የመሆን ስራ መስራት አለብን። እነመነ ይብልዎ የሚሄዱበት አለ። በውስጥ እየሰሩት ያለ ነገር አለ። መሀል ላይ ለህዝብ መገለጽ የሚገባ ጉዳይ በህዝብ ይገልጻሉ። መነገር የሚገባው በውስጥ ደግሞ መጨረስ ያለብን ደግሞ በውስጥ እየጨረሰ እንደዛ እናደርጋለን።
የሚጨመር ሀሳብ ካለ እንስጥና እናጠቃለን። እሺ ቃለ ሕይወት ያሰማልን። መምህር በጣም ግሩም ነው። አንድ መረዳት ያለብን ነገር ምንድን ነው? እኒህ ልጆች ያው እንደኛ በምናውቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት። እጅግ ብዙ ነገር ነው የሚያገላብጡት። ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት። ከዛች የተረፈች ጊዜያቸውን ደግሞ ተገልጠው ቅድም አንተ እንዳልከው እንደ ማንኛውም ሰው በነፃነት የሚኖርበት ሁኔታ አይደለም ያለው። ይሄ ደግሞ የሆነው ከኛ የተነሳ ነው። በነገራችን ላይ እነሱ እየሰሩ ነገር ከመረጃ ውጪ ቢሆን በሕግ መጠየቅ ይቻል ነበር እና ሰዎቹ ግላዊ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው። የሚያስከስስ አይደለም። የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው። በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት። ስለዚህ አንደኛ ዲፌንድ ይገባል። የልጆቹ ጉዳይ ብቻ አይደለም የኛ ጉዳይ ነው ማለት ነው። የለ ማለት ነው። እግዚአብሔር ይስጥልኝ። ሌላው የተባለው ጸሎቱ ሁሉ እሱ ወሳኝ ነው። እሺ አባታችን እግዚአብሔር ያክብርልን። አትናቴዎስ ሀሳብ ኖሮ ነው? እሺ ቀሲስ ይፍቱኝ ይባርኩኝ፣ ወንድማችን ማርያም፣ እንዲሁም እዚህ ያላችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? ወንድሜ ዘማርያም እግዚአብሔር ያክብርልኝ። እዚህ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። የተወሰነ ሀሳብ ነበረኝና በአሁኑ በወንድማችን በእፎይ ዙሪያ ማለት ነው እኛ አብዛኛውን ጊዜ ወንድማችን እያስተማረ ያለውም እየተናገረ ያለው መጽሐፍ የራሳቸው መጽሐፍ እየገለጠ መረጃ እያደረገ ነው እየመጣ ያለው። አሁን ላይ የተጀመረ ነገር አይደለም። አሁን ወደ ሚዲያ መጥቶ ስለሆነ ነው እንጂ እንደዚህ በቲክቶክ መጥቶ ምናምን ስለሆነ ነው እንጂ ከዚህ በፊትም እንደዚህ ሲሰራበት የነበረ ነገር ነው እና ያለ የሚገኘው እንዲህ በቀላልነት አይደለም። ሰማዕትነት የሚገኘው ብዙ ተጋድሎ አለ፣ መገደል አለ፣ መሰደብ አለ። ያ ሁሉ ለክርስቶስ ስንል ነው የሚሆነው ነገር ማለት ነው። ስለዚህ ከወንድማችን ጎን ቤተ ክርስቲያኗም እኛም ክርስቲያኖችም መቆም ካለብን፣ መደገፍ ካለብን፣ መርዳት ካለብን እንደ እግዚአብሔር ፍቃድ እንደ እመቤታችን እንደ ቅድስት ድንግል ማርያም እንደ ቅዱሳን ሰማዕታት ተራዳኢነት ከጎኑ መቆም ያስፈልጋል። ምክንያቱም ስለ ኢየሱስ ክርስቶስ ነው። እውነተኛ ነገር ወደ ኢየሱስ ክርስቶስ እንዲመጡ ነው አሕዛብን እየረዳ እያገዘ ያለው እና የእኛ ዝም ማለት የእኛ ከሱ ጎን ያለመቆም ማለት ክርስቶስ ማለት ነው። ግን ዝም ማለት አስፈላጊ አይደለም። መናገር ካለብን መስበክ ካለብን ለአሕዛብም ሆነ አማኝ ለሆኑትም አማኝ ላልሆኑትም መናገር ካለብን እናገራለን። ስህተት ካለስ ትክክለኛው እምነት ይሄ ነው ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረችን አስተምሮ መግለጥ ካለብን እንገልጣለን። ምንም የሚሸፍነን ነገር የለም። አባቶቻችንም እውነተኛዋን ትክክለኛዋን ቤተክርስቲያን
ትምህርቷን ስለ ኢየሱስ ክርስቶስ አስተምሮ ሲመጡ ሰማዕትነትን ተቀብለው ነው። ይሄ በሞት በውጊያ ቤተክርስቲያንን በማቃጠል የሆነ ነገርን እምነት መሸፈን አይቻልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዛ ልንሸፍነው በዛ ልንጋርደው አንችልም። እስከ ሰማዕትነት ድረስ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን እውነተኛውን ትክክለኛውን ነገር እንገልጣለን። ምክንያቱም እንዲድኑ ዘላለማዊ ሕይወትን እንዲያገኙ ማለት። ስለዚህ ወንድማችንም እያደረገ ያለው እናንተም እያደረጋችሁ ያሉት ሌሎችም ወንድሞችም እያደረጉ ያሉት የጌታችንን የመድኃኒታችንን ኢየሱስ ክርስቶስን ዘላለማዊ ሕይወትን እንዲያገኙ መንገድን እየጠረጉ ነው ያሉት። ስለዚህ ለወንድማችንም ለወንድሞቻችንም ከጎናቸው ቆመን መደገፍ አለብን። እንደ ክርስቲያን አንድ መሆን አለብን። ስለ ኢየሱስ ክርስቶስ እውነተኛ ነገር መግለጥ አለብን። እየገለጡ ነው። ወደ ዘላለማዊ ሕይወትንም የሚያመጣውትን መንገድንም እያሳዩ። ስለዚህ እግዚአብሔር ባሉበት ሰላምን፣ ፍቅርን ከመከራ ስጋ ከመከራ ነፍስ ይሰውራቸው ነው የምለው። ሁላችንም ኦርቶዶክሶች ከጎናቸው ነው። ይቆያል። እሺ፣ እግዚአብሔር ያክብርልን። እሺ፣ መምህር ተመስገን። እሺ፣ ጌዲ ቅድም ሀሳብ ነበረ። አዎ ዲያቆን በድጋሚ ባችሁንም ሰላም ብያለሁ። ቃልዎት ያሰማልን። የምጨምረው ነገር ሳይሆን እንደ አስተያየት ነው የምናገረው እና ወደ ሶሉሽኑ ብንመጣ ጥሩ ነው ብዬ አስባለሁ። ማለት አውርተን ብቻ እንዳንቀር መረዳዳት ካለብን ከልብ ክርስትናዊ በሆነ መንገድ መረዳዳት አለብን። እርምጃ መውሰድ አለብን ገና ካሁኑ ማለት ነው። ሰዎች ክፉ እርምጃ ወስደው ወንድሞቻችንን ሊነጥቁን ይፈልጋሉ። እኛ ደግሞ እርምጃ ወስደን መደገፍ አለብን ብዬ አምናለሁ እና ብዙ ዲያስፖራዎች አላችሁ ማቃችሁ። ስለዚህ ኮኔክት ማድረግ አለብን፣ መገናኘት አለብን። እኔ ደግሞ ያው ከዲያስፖራዎች ውስጥ ደግሞ እኔ አንዱ ነኝ። ከፍታለሁ፣ እንደምታውቁት ዘማርያም እንደናንተ እንኳን አገልጋይ ባልሆንም ከፍታለሁ፣ ሀሳብ አቀርባለሁ እና እኔን ተጠቅማችሁ አንዳችሁ ጋር እኔ ጋር አልልም፣ ከፈለጋችሁ እምነት ነው የሚወስነውና አንዳችሁ ጋር ግን የሚታወቅ ሰው መሆን አለበት። የሚታወቅ ሰው መሆን አለበት። ፐብሊክሊ ስለምታወቅ ያው አምኔታውም የዛኑ ይጨምራልና አንዳችን ጋር በዜል ግዴታ ብዙ መሆን የለበትም። ትንሽ ትንሽ የምናዋጣት ነገር ዛሬ ታውቃላችሁ $1 ማለት 140 ምናምን ብር ነው። በጣም ትልቅ ጥቅም አለው ኢትዮጵያ ላለ ሰው ማለት ነው። ስለዚህ ያለንን ነገር ብዙ ሆነን የምናዋጣው ከሆነ $5 የሚሆን $100 $50 እንዳለን 50 ሰው ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው ያለንን ነገር እናወጣጣና አንዳችን ጋር ልከን ወራዊ የሆነ ዘማርያም እንዳልከው ቢሆን ደስ ይለኛል። ይሄንን ለማለት ነው። ወደ ሶሉሽኑ እንምጣ ነው በቃ። እኔ በአጠቃላይ ምንድነው ወደ ሶሉሽኑ መጣ እንረዳዳ ነው። ሌላ ግን አንድ ነገር መናገር የምፈልገው ድሉን ካገኘው አይቀር ዘማርያም መናገር የምፈልገው ነገር አለ። ወደኋላ ጎተትከኝ እንዳትሉኝ እንጂ